ሰላም ነው ዳኒ? ምንድነው ፍላጎት? ምን አጠፋው ወንድም አለ? በጣም ሰርሰሬ ማለት እያበዛ ነው። ምን ፈልገህ? እኔ ካንተ ምን ልፈልግ ይችላል? ደሞ ባለፈው ነገር ያለው ራስና ጓደኛሞች ካልሆነም በለመተ የተዋወቀኝ አንዳው ትዝ የሚል ከሆነ ከዛ በኋላም ሻይ ቡና ለማለት ስንከታተር ነበር። ጓደኛችን አሳስቦ እንዳልመጣው ለታችንም እናውቃለን። እንዴ እና ሌላ ምን አሳስቦ ሊመጣ ይችላል? አሁን ማዛጉን ተውና መተለኝም ብለህ ሄድልኝ። እርግጠኛ ነህ ለምጠይቅ ጥያቄ ትክክለኛው መልስ ትመልስልኛለህ? አዎ መልስልሃለሁ። እንደዛ ከሆነ ጥሩ። እየሰማሁ ነው። ጥያቄ ምንድነው? ፊትህን ተሻለ? ይሄ ነው ጥያቄ? አዎ ደህና ነኝ። ተመለሰልህ? በጣም ከሆነ ከዚህ ሂድ። ትንሽ እንጫወት እንጂ ግቢው በጣም ነው ድብር ያለኝ። በዛ ላይ ደግሞ ታውቃለህ አንድ የረባ ጓደኛ ራሱ የለኝም። መልካም አይ ዳኒ፣ እጄን የማይሆን ነገር ውስጥ ባታስገባ ይሻለው ነበር። ምን ይደረጋል? ወዶ የገባ ሰው ከባህር ከውሃው አይደል ያለው ዘፋኙ። ሰላም እንዴት ናችሁ? ዛሬ የቴራደርም ምርቶችን ነው ያመጣንላችሁ። አንደኛ የአቮካዶ ቅባት፣ የአቮካዶ ኮንዲሽነር እና ሻምፖ፣ የኮኮና ኮንዲሽነር እና ሻምፖ፣ የቦዲ ሎሽን ከአማልድ ወይም ከለውዝ የተዘጋጀ፣ ግሪስሊን በሁለት አይነት በፒውር እና በፐርፊውም፣ እንዲሁም ቦዲ ዋሽ ሰውነት መታጠቢያ ከማር የተዘጋጀ፣ እንዲሁም ሃንድ ዋሽ እጅ መታጠቢያ ዊዝ ግሪስሊን ከግሪስሊን ጋር ከታጠብን በኋላ እጃችን ነጭ እንዳይሆን የሚያደርግ ፕሮዳክት ነው ማለት ነው። ስለዚህ ፕሮዳክቶቻችንን ከኛ ዘንድ የሚያገኙ በ75 ኤምኤል በ200 ኤምኤል እንዲሁም በ500 ሚሊ ሊትር እኛ ጋር ማግኘት ይችላሉ። በዴሊቨሪም ስላለን ሻኪሶም ይሁን እዚህም ሐዋሳም በጅምላም እንዲሁም በችርቻሮም የምትፈልጉ ሰዎች ከዚህ ስር ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን። ሰብሊ በጣም እንደምወድሽ ታውቂያለሽ? በሚገባ እኔም እኮ በጣም ነው የምወድክ። ምንድነው? ክፈችው ነይ። በጣም ያምራል። አምጥሽ ያብልሽ። በጣም ነው የሚያምረው። አመሰግናለሁ። ምስጋና ያስፈልጋል። ደሞ ላንቺ ልቤን ሰጥቼሽ አይደል? እኔም አንድ ቀን ሰርፕራይዝ አደርጋለሁ። እኔ ሰርፕራይዙ ቀርቶብኝ ይሄ ኤልያስ ተብዬውን ከማላችም ታስጩ በጣም ደስ የሚለኝ። እየሞከርኩ ነው። ይሄ ሚስጥር ባልሽው ነገር ግን አስሮ ባሪያ ላደርግሽ ነው የሚፈልገው። እንደኔ ግን እውነቱን ለመሲ ነግረሻት ብትጋፈጩ ነው የሚሻልሽ። መሲ እኮ አሁን ያለችበት ሁኔታ ጥሩ አይደለም። ከጎኗ ሰው የሚያስፈልጋት ጊዜ ላይ ነች። ጭራሽ ደግሞ ይሄን ነገር አሁን ነገርኳት ማለት በጣም ነው የምትጎዳው። ማለት አሁን ያለችበት ሁኔታ ጥሩ አይደለም ስትይ? ላንተ በማልነግርህ የግል ችግር ውስጥ ነች። ግን አስበሽዋል? ይሄ ልጅ ተናዶ ሄዶ ቢነግራት ምን ሊፈጠር እንደሚችል? አያረገውም። እርግጠኛ ግን መሆናችን ትንሽ ጊዜ ብቻ ታገሰኝ። አሁን ካለችበት ስሜት ስትወጣ ሚስጥሯ እንዳባከንኩባት እነግራታለሁ። ታውቂያለሽ ግን እንደዚህ እኮ የምጨቀጭቅሽ ስለምወድሽና ለፍቅራችን ስለ ይገባኛል። ሄሎ ቃጁ፣ ቴክስትሽን እኮ አይቼ ነው የደወልኩት። ችግር አለ እንዴ? እንኳን ደስ አለ። ለምኑ? እኔ ቃጀል ግን ይመቸኝ። በቃ ልጠፍ የተባለው ከረሜላ አፈላልጌ አገኘሁት ነው። ምን ያደርጋል ከረፈደ በኋላ ነው። ምን ከረፈደ ማለት ብቻ አልፈልገውም እያልክ እንዳይሆን እንደዛ ነገር አልሰማመሽ። ለአንተ ብዬ ሀገሩን አስሽ ያገኘሁትን ነገር አልፈልግም ምናምን ስትል አይደብርህም እንዴ? መሲ አልፈልገውም አለች እና እኔ ምን ላድርገው? ከፈለክ ምጠጠው። ይኸውልህ ከረሜላውን ትወስዳለህ፣ 3000 ብር ታመጣለሽ። ለከረሜላ 3000 ብር? 3000 ብር እኔ ላይ ሙድ ላይ ያስክበት ነው። ሰማ እኔ እኮ ስለምትመቸኝ መስሎኝ ያን ሁሉ ተጠግርሬ ደስታ ከረሜላውን ይዤ ልከቻስ ያልኩት። እንዴ ቃጁ፣ የፈለገ ነገር ቢሆን 3000 ብር ከየት አመጣለሁ? ከየትም አምጣው፣ እሱ እኔን አይመለከተኝም። እኔ ያንተን ከረሜላ ከየትም አንድ ያመጣውልህ። እንዴ ቃጁ ተረጅኝ እንጂ። አልረዳም። በእናት ወደዛ 3000 ብሬን ተተፋታለሽ።
ቃጁ ግን እኔ አላሳዘንሽም? አሳዝነኸኝማ የጠፋውን ከረሜላ አፈላልጌ ያመጣሁልህ። አንተ ግን ሙድ ትይዛለህ። ወድጄ እኮ አይደለም። መሲ ነች እኮ እንደዚህ እንደምታደርገኝ። እንደውም ጥሩ ሐሳብ አለኝ። ለምን 3000 ብሯን እሷን አታስተፋት? እንኳን ላስተፋት መች እንዳናገራት ፈቀደችልኝ። ባኮረ ዛላቅልህም ብሬን ታመጣታለህ። ምን አይነት ጣጣ ውስጥ ነው የገባሁት? ሰላም ነው መሲ? የኔ ሰላም ስለማያስጨንቅህ ወደ ጉዳይ ገባ። ለምን አያስጨንቀኝ? ምክንያቱም ስለማያስጨንቅህ። ቆይ ሰሞኑን ታውቆሻል፣ ጸባይሽ ሁሉ ቅይር እያለ ነው። አዎ ሰው ስጠላ እንደሱ ነው የሚያደርገኝ። ከሰው ጋር እየኖሩ ግን ሰው መጥላት አይከብድም? አይከብድም። አሁን ወደ ጉዳይ ገባ። ለጉዳይ እንደምጥሩ ነው። ለጉዳይ ካልመጣ ከዚህ ሂድልኝ። ብቻዬን መሆን ፈልጋለሁ። ቆይ ለምንድን ነው እንደዚህ ይሆንሻለሽ? ነገርኩህ እኮ ሰው ስጠላ እንደዛ ነው የሚያደርገኝ። እሺ እኔን እንደፈለግሽ መጥላት ትቻለሽ፣ ግን ገና ለገና መመርሽ ምን ስለወደድሽው ናታንን እንደዚህ ማድረግ አግባብ አይደለም። ሰውዬ ምንም ባደርግ አይመለከትህም። አሁን ከዚህ ሂድልኝ። ይመለከተኛል እኮ። እንዴት? ምክንያቱም ናታን ጓደኛዬ ነው። ምንም ባላደረገው ነገር እንደዚህ ሲሆን ዝም ብዬ ማየት አልችልም። ከመቼ ጀምሮ ነው አንተና ናታን ጓደኛ ማቾች የሆናችሁት? እስከማውቀው ድረስ የናታን ጓደኛ እኔ ብቻ ነበርኩ። ከመቼ ጀምሮ? አንቺ ልጁን መግፋት ከጀመርሽበት ቀን ጀምሮ። አልገባኝም። ጓደኛዬ የምትይው ልጅ በገፋሽው ቁጥር ካንቺ እያራቅሽ መሆኑን ማወቅ አለብሽ። እና የሆነ ቀን ነግተሽ እሱን ልመልስ ራሱ ብትይ መመለሱ ይከብድሻል። አታስብ፣ የመመለስ ፍላጎት የለኝም። መሲ በእጅ ላይ ያለው ወርቅ እንደ መዳብ ይቆጠራል የሚባለውን አባባል አታውቂውም? ኤልያስ ያለብኝ ጭንቀት ይበቃኛል። እባክህ በቃ አታስጨንቀኝ። የምናገረው ነገር እውነት እንደሆነ ልቦናሽ ስላወቀ ነው አይደለም የምትጨነቂው? ከዚህ በላይ መስማት ስለማልፈልግ እባክህ። እሺ እሄዳለሁ፣ ግን ልጁ ምንም ባላደረገው ነገር አታስጨንቂ። ምን ማለት ነው? ይኸውልሽ ልጁ በምን ተጣላን እያለ በጣም እየተጨነቀ እና በጣም ግራ ተጋባ። ራሱን የጥፋተኝነት ስሜት ይሰማው። አስቢበት እሺ። አይ ከላ አይ ተጠራጥረኛል ማለት ስለኔ እየዞርክ ስታጠራ ነበር። ያቺ ኩርንችት ነች አይደል መታ ያቃጠረችልህ? ማንም ይንገረኝ። አታምነኝም እንዴ? ኧረ አምናለሁ። ደግሞ ስለምን አለመተማመን ነው የምታወራው? ታዲያ ለምን ማጣራት ፈለግ? እዚህ ግቢ ከገባን ጀምሮ ጓደኛሞች ነው። አንተ ግን ቴኳንዶ እንደምትሰራ አልነገርከኝም። እኔ ግን ምንም ነገር ደብቄ አላውቅም። ካላ እኔ እኮ ቢግ ዲል ነው ብዬ ስላላሰብኩ ነው። ቴኳንዶ ደግሞ ስፖርት ነው። ነገርኩ አልነገርኩ ምንም ለውጥ አይመጣም ብዬ ስላሰብኩ ነው። ምን ነው ዝም አልክ? እሺ ሌላ ምንም የደበከኝ ነገር የለም? አዎ ግን ከየት የመጣ ጥርጣሬ? አላውቅም። ግን በቃ የቴኳንዶውን ፎቶ ሳይ ናታንን የደበደብከው ኒንጃው አንተ መሰልከኝ። ምን ያስቃል? አይ ያው ጥርጣሬ ገርሞኝ ነው እንጂ። እሺ አንተ በእኔ ቦታ ብትሆን እንደኔ አታስብም ነበር? ለምን አስባለሁ? ቆይ ኒንጃው አድርጌ መደበደበው ሰው እኔ ብሆን እኮ ምን ችግር አለው? እንደውም እኮ አንተ እኮ ደስ ሊል ነው የሚገባው። እሱማ ደስ ነው ያለኝ። በቃ ደጋግሜ ስጠይቅ አንተ ለመሆንን ነግራኝ ስለነበር ነው። እኔ ስላልሆንኩኝ ነዋ። በሆንማ ለምን አስደበቀኝ? ለማንኛውም ስለተጠራጠርኩ ይቅርታ። እኔም በአንተ ቦታ በሆን ማድረገውን ነገር ነው ያደረገው። ስለዚህ ይቅርታ ማለት አይጠበቅም። ስለተረዳኝ ነው። ቤስት ፍሬንድ እኮ ነው። እንዴ ነው የማልረዳው? ሰላም ነው ሰብል? ደህና ነኝ። አንተ ግን ደህና ነህ? የኔን ነገር እንኳን ተይው፣ ውጥንቅጥ ይወጣል እባክሽ። ስትል መሲ ባህሪዋ አልያዝ አልጨበጥ ብሎኝ ይኸውልሽ መከሬን እየበላሁ። ምን እንደሚሻላት እኮ አሁን የመጣሁት ምን እንዳጠፋው ጠይቅሽ ሂጂ ይቅርታ ጠይቂያት እንድንታረቅ ነው የምፈልገው። አንተ ያጠፋው ጥፋት አለ ብለህ ታስባለህ? እኔ እስከማውቀው ምንም የለም። ስለዚህ የሚያሳስብ ነገር የለም። እኔ አናግራታለሁ። አጥፍቻለሁም ከተባለ ደስታ ከረሜላ አምጣልኝ ስትለኝ ለቃጀል እንድትፈልግልኝ እንደነገርኳት ነው። በቃ አንተ አታስብ፣ እኔ አውራታለሁ። የምር ሰብሊ በጣም ነው ግራ ያገባኝ። ድንገት እኮ ከመሬት ተነስታ ነው ልውጥ ያለችብኝ። አትፍረድባት። እሷም እኮ በአንዳንድ ጉዳዮች ተጨንቃ ነው የሚሆነው። ምንም ቢጨንቃት እኮ የልብ ጓደኛዋ ነኝ። የሆነ ነገር ሲፈጠር ቀድማ እኔን ነበር የምታማክር። ታዲያ ምን ተገኝቶ? አላቅም። ላናግራትና እነግርሃለሁ። ሰብሊ በጣም ነው የደበረኝ። ቢያንስ ጠይቂያትና ጥፋት የለውም። እሺ ጠይቃታለሁ።
ወይኔ መሲ ቆይ እቺ ጓደኛሽ ምን ሉን ነው የምትለው? ለምንድን ነው ልጁ የምታሰቃየው? አንተ ለምንድን ነው እኔና ጆኒ የምታሰቃየው? ሳብጀክት መቀየርሽ ነው? አይ የራሷ አሮባት የሰው ታማስላለች እንዳይሆን ገባኝ። ምኑን የገባ አሁን የተረሽው ተረት የራሷ አሮባት የሰው ታማስላለች የሚለው አንቺ የራስሽን ፍቅር መግለጻችኝ መሲን ሰላማከርሸት ነው አይደል? ካበርኩም ግን ቧንተ እንደማብድ ወቅ። እሺ አው ሰብሊ የኔ ፍቅር ሊያሳብድሽ እንደደረሰ በደንብ አውቃለሁ። ኤልያስ ወይ ሰብሊ በጣም እያናደርከኝ እንደሆነ ወቅ። እሺ አይዞሽ የኔ ውድ፣ አንደኛው የፍቅር መገለጫ ንዴት ነው። ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባክ? ሩቅ መሄድ አይጠበቅብሽም። በአማርኛ ብነገኝ ይገባኛል። አፈር ብላ። አሮሮር መሻሻል ስድብ መቀየርሽ ነው። እንደውም ላንተ አልናደድ። እኔ ደግሞ ካልተናደድሽ ይከፋኛል። ሲከፋው ለምን ሲከፋ ካያድርም አሚሰብላ እኔም ተናፍቂኛለሽ። ገደል ግባ። እሺ አንቺ በለሽ ነው። እሺ ምን ላድርግ? እውነቱን ንገሪው፣ ላንቺም ይቀልልሻል። አይ አላድርገውም። ወይ ደግሞ እንደዛ ካልሆነ ፍቅርሽን በልብሽ ይዘሽ እንደ በፊታችሁ ጓደኝነታችሁን መቀጠል ነው። ግን እኮ ባየሁት ቁጥር እየባሰብኝ ነው የሚሄደው። እሺ ቆይ ልጁ ምንም በማያውቀው መሰቃየት አለበት? ምን አይነት ጣጣ ውስጥ ነው የገባሁት? ቻል አድርገሽ እንደ ድሮሽ ለመሆን ሞክሪ። ያው እንደምታፈቅሪው መናገር እስክትችይ ድረስ። ሰብሊ እሺ አሁን ምን ብዬ ነው ሄጄ የምታረቀው? አጥፍቻለሁ፣ ይቅርታ አድርግልኝ፣ አንተ እንደዚህ መግፋት አልነበረብኝም ብለሽ ነው? ጎበዝ ልጅ፣ እንደሱ ተንፈስ አድርገሽ ኃይልሽን አሰባስበሽ ሄድሽ ይቅርታ በይው። እሺ ጎበዝ። ጎበዝ የኔ ባቶኝ ቁጭ ነበር። ያንተ አይደለም። ምንም ማሞገስ ደግሞ ያስፈልገው። ቆይ እየተከታተልከኝ ነው? ታዲያ ሰው የሚወደውን ሰው ቢከታተል ምን ችግር አለ? ቆይ ለምንድን ነው ግን ልቤን ዝቅ የምታደርጋት? ሚሰብለ ፍቅሬ ከብዶሽ ይሆናል እንጂ ልብሽ ዝቅ ያለው። እኔማ በምን አቅሜ አንቺን ልብ ለማለት የፈለግኩ እንዳልገባቱ አታርቀኝ ያልኩ። ኦኬ ቅኔ እየተናገርሽ ነው እንዴ? እኔ እኮ ቅኔ ላይ ብዙ ነገር ነው ቶሎ አይገባኝም። ቢገባህም አታደርቀኝም ነበር። ካልዳነ ይሙት። አሁን እኔ ማረቅ አልወደድሽም ሰብሊ። ቆይ ግን ዝም ብዬ ስሰማህ የልብ ልብ ተሰምቶ ነው አምታሾፍብኝ? ካልዳነ ይሙት አላሾፍብሽ። እብድ ነህ። እሺ ገደል መግባት ይችላል። ቆይ ወዴት ነው የምትሄጂው? ጉሩባይ ኪስ ፈልገኝ። ልቀቀኝ፣ ካልሆነ ጮሃለሁ። በፍቅር የመጣን ሰው ግን ጮሁ መሸኘት አግባብ ነው? አዎ ምክንያቱም ፍቅረኛ አለኝ። እሺ ለማንኛውም ሰላሙኝ። ለምን እስካሁን ስለተናገርኩ ነው? ምንም አይደል። ናታን ሳትዋሽ ንገረኝ። ልብህን ሰብሬያለሁ አይደል? ቅር ብሎኛል። ግን ደግሞ አንቺ መቼም ቢሆን ልቤን አሰብር። በጣም የምወድሽ ቤስት ፍሬንድ እኮ ነሽ። ያው እንደደበረሽ ያለሽበትን ሁኔታም ደግሞ ተረድቼሻለሁ። ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። እና ታዲያ ምን ትጠብቂያለሽ? ነይ ከፊ። ግን ደግሞ ከአሁን በኋላ ለምን ምክንያት አትይ? እኔ ከፋለሁ። እሺ አሁን ታረቅን አይደል? አዎ ታርቀናል። ስለዚህ ደስታዬ ሙሉ እንዲሆን ደስታ ከረሜላዬን ትገዛልኛለህ ማለት ነው? በሚገባ። እኔ አላምንም ናታን። ብቻ ደስታ ከረሜላዬን አግኝተህልኝ እንደምን። አንቺ ናታን እኮ ነኝ። ለምወደው ሰው ነፍሴንም ቢሆን እሰጣለሁ። እና አይታለ ከትምህርት ቤት ስንመለስ አቀብልሻለሁ። ናታን እኔ ወጥቶኝ ይቆጨኝ ነበር። ኧረ እባክሽ። ተጣልተን እንኳን ደስታ ከረሜላውን ፈልጎ ካመጣልኝ ይወደኛል ማለት ነው። ኧረ መሲ ተረጋጊ። ምን አይነት የጅል ሀሳብ ነው የምታስቢው? ደስታ ከረሜላው ያስፈልገኛል። 3000 ብሩን ካመጣ ትወስዳለህ እንዴ? ቃጁ ለቅድሙ ደግሞ ይቅርታ አድርጊልኝ።
ኧረ በእናትህ ወደዛ አላረግልህም እንዴ ሞራሌን ከሽ አድርገህ ይቅርታ ምናምን ስትል አይደብርህም እንዴ? አጁግሳለሁ የፈለግሽውን ነገር ይዘሽ አረ እንደው የምትፈልጊውን ሆንልሻለሁ። እስኪ ህፃኑን በል። ህፃኑ? እሺ ይኸውልህ ምልህን ታደርጋለህ። ምንም ማፋፈር ምናምን የሚባል ነገር የለም። ምንም አላፋፍርም። እስታይል አላቃጁ ከትምሮ መልስ ደስታ ከረሜላው ልቀበልሽ? ይቻላል በቃ ቃጁ I love you so much. I love you too. I love you too ነው እንዳልኩት። ወይኔ ቃጀል ምን ሆኜ ነው I love you too ያልኩት? ወይኔ ፍቅርና ውሃ እያሳሳቀ ነው የሚወስደው ነው የሚባለው። ስለዚህ ጠንቀቅ ነው ማለት ያለብኝ። ጭራሽ I love you too ቃጁ ቢስ ነው ናታ ቢስ ነው ሁሉ አሸውና አንቺ ያለሽልኝ ምን ሆናለሁ እንዴ? ደሞ እኔ ምን አረኩልህ? ደስታ ከረሜላውን አግኝተሽ ደስቴን መለሽዋ። ሐረላሽ አንቺ ግን 3000 ብሯን ላለመክፈል ነው ይሁን ለዳርዳር የምትይው? እና ታዲያ ቃጁ እኔ ከየት አመጣለሁ? ችስትና ቁድሯን ያደራችብኝ ጸዴ ተማሪ ነኝ። እኔ ቃጀል እኔ ግን ይሄንን ከረሜላ ለመፈለግ ስንት መስዋዕትነት እንደከፈልኩ ታውቃለህ? እንዴት ይጠፋኛል ቃጁ? ግን ምን ይሄን ውለታሽንማ ዝም ብዬ አይደለም የምፋታው። እና ታዲያ ምን ልታረጊልኝ አሰብሽ? አንቺ የፈለግሽው እንደው ምንድነው የምትፈልጊ? ምን ላድርግልሽ? ይሄን ነገር ግን እንዳረሳ ፒስ በቃ አልኩሽ አይደል እንዴ ቃጁ? እዛ ቆነ ለካስተይ በቃ ጀለስ እየጠበቀኝ ስለሆነ ግጭኝና ነው ልኩሷ። በቃሽ ተይ። በጣም ነው ማመሰግን። ቻው። እንዴ ቃጀል እንደዚህ አይነት ጨዋታማ እኔ አልፈልግም በእውነት። ልጅ ሳላስበው ሌላ ነገር ሶሪ ይኸው ደስታሽ እንዲመለስልሽ የምትወጂው ደስታ ከረሜላ። አመሰግናለሁ። እሺ ምንም አይደል። ለኔ ደስታ የኔ ያለው የምትጨነቅልኝ ማለት ነው እንዴ? መሲ አንቺ እኮ በህይወቴ ውስጥ ትርጉም ከምሰጣችሁ ሰዎች መካከል አንዷ ነሽ። ምን አይነት ትርጉም? ልብሽን ጠይቂው። ልቤማ የሚፈልገው በልብ ውስጥ የፍቅር ትርጉም እንዲኖረኝ ነበር። ምን ነው ዝም አልሽ? ልቤን እያዳመጥኩት። እና ታዲያ ምን አለሽ? ልቤማ እንደ ናታን ያለ የሚወድሽ ሰው ማለቴ ወንድም አታገኝም አለኝ። ይሄን ልብሽን ወደድኩት። እንደውም ለምስጋና ያህል ጉንጩንም ሳሚ ብሎኛል። እና ታዲያ ምን ትጠብቂያለሽ? እኔና ሰኝና ደስ አለሽ? በጣም ላካፍልህ። ምን ከረሜላ? አዎ አትፈልግም? እንዴ ያልቅብሽ? ችግር የለውም። እንደውም እንደ ልጅነታችን በጥርሴ ከፍዬ ነው የምሰጠህ። ነሽ ወቀንድ ሰላም እንዴት ናችሁ? ዛሬ የቴራደርም ምርቶችን ነው ያመጣንላችሁ። አንደኛ የአቮካዶ ቅባት፣ የአቮካዶ ኮንዲሽነር እና ሻምፖ፣ የኮኮና ኮንዲሽነር እና ሻምፖ፣ የቦዲ ሎሽን ከአማልድ ወይም ከለውዝ የተዘጋጀ፣ ግሪስሊን በሁለት አይነት በፒውር እና በፐርፊውም፣ እንዲሁም ቦዲ ዋሽ ሰውነት መታጠቢያ ከማር የተዘጋጀ፣ እንዲሁም ሃንድ ዋሽ እጅ መታጠቢያ ዊዝ ግሪስሊን ከግሪስሊን ጋር ከታጠብን በኋላ እጃችን ነጭ እንዳይሆን የሚያደርግ ፕሮዳክት ነው ማለት ነው። ስለዚህ ፕሮዳክቶቻችንን ከኛ ዘንድ የሚያገኙ በ75 ኤምኤል በ200 ኤምኤል እንዲሁም በ500 ሚሊ ሊትር እኛ ጋር ማግኘት ይችላሉ። በዴሊቨርም ስላለን ሻኪሶም ይሁን እዚህም ሐዋሳም በጅምላም እንዲሁም በችርቻሮም የምትፈልጉ ሰዎች ከዚህ ስር ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን።